አከራዩ እሷ ልጅ እዚህ ግቢ እንዳትመጣ ብሏላል። ብዙ ልብ የሚሰብሩ ታሪኮችን ሰምተናል፣ አይተናል። እንደ ጌጤ ግን ልቤን የሰበረው በጣም ከልቤ ያዘንኩበት እኔ እንጂ ያለ አይመስለኝም። ወላሂ በጣም ነው ያሳዘነች። አብዛኛው የአረብ አገር እህቶች መጨረሻችን እንደዚህ ነው። አብዛኛዎቻችን ማለት ነው ለፍተን ለፍተን ያልፋል እያለን ነገ እናርፋለን እያለን ነገ ሌላ ቀን ነው እያለን ጊዜያችንን፣ ገንዘባችንን፣ ጉልበታችንን ሁሉ ነገራችን ካለቀ በኋላ ነው እንግዲህ ይህንን የምናውቀው። በጣም ነው ልብ የሚሰብረው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ተረፈ ይበልልኝ። ቤተሰብ ከመግቢያው ያያችሁት የጌጤን ቪዲዮ አይታችሁታል። ጌጤ ሁላችንም እንደምናውቃ ታውቃታላችሁ ብዬ አስባለሁ። እሷን የማያውቃት ሰው የለም። እንደ ማንኛችንም አረብ ሀገር መታ እየለፋች እየደከመች ቤተሰቦቿን ስትረዳ ኖራ ይኸው አሁን በሽተኛ ሆና ታማ ኦፐሬሽን ተደርጋ ማህፀኗ በኦፐሬሽን ወጥቶ እንግዲህ የሱካር በሽታ ታማሚ ናት። ደም ግፊት አለባት። የነርቭ ታማሚ ነኝ ብላለች። ይህን ሁላ በሽታ የተረፈችው ከስደት ነው። ከስደት ለራሷ ሳትል ለቤተሰቦቼ እያለች እየሰራች እየለፋች ይኸው እንደዚህ ደክማ እያነባች ነው። ማንጋ ልግባ ሻንጣይን ይዤ መገባበት የለም አለች። እናቷ በህይወት የለችም። ወላጆች ከሌላ አባት እናት ከሌላችሁ ሲጀምር ማንም አይፈልጋችሁ። ገንዘብ ከሌላችሁ ማለት ነው። ወላጆች መቼም ወላጅ ናቸው፣ ልጆቻቸውን አይጥሉም። ከዛ ውጭ ያለው ቤተሰብ ገንዘብ ከሌላችሁ፣ በተለይ እኛ የአረብ ሀገር እህቶች ማለት ነው። አረብ ሀገር እንደዚህ ረዥም ሰዓት እድሜያችንን በአረብ ሀገር አሳልፈን ገንዘቧን ይቺ የትም እኮ ስትበትን የኖረችው ነው የምንባለው። የሚገርማችሁ እኮ ለዛው ሰው ስትበትኑለት የኖራችሁት ሰው አብዛኛው እህቶች ወንድሞቻቸውን እያሳደጉ እያስተማሩ ወንድሞቻቸው በትልቅ ደረጃ ደርሰው ስራ ይዘው ባለስልጣን የሆኑ በጣም ትልልቅ ደረጃ የደረሱ ግን በመጨረሻ የአረብ ሀገሯን ሴት ከነ መፈጠሩ ይረሷታል። እንደዛ አድርጋ አንቀባራ በአባት ቦታ በእናት ቦታ እናት አባት ሆነ ያሳደገች እህት አረብ ሀገር ያለችው ትረሳለች። እኔ ወላሂ ነው የምላችሁ። እኔ ጌጤን ብዙ ጊዜ አያታለሁኝ። በጣም ነው አንጀቴን የምትበላው። የሁላችንም መጨረሻ አናውቅም። ነገ እኔም ምን እንደሚገጥመኝ አላውቅም። ግን እንደው ሳያት በቃ ይሁን አለ አይደል፣ በቃ የሆነ ምን ልበላችሁ፣ በጣም ከልቤ ነው የሚሰማኝ። በጣም ነው የምታሳዝነኝ። እና እህቶቼ በጌጤ ታሪክ በጣም ብዙዎች አልቅሰዋል። በጣም ብዙዎች አዝነዋል። በጣም የብዙዎች ልብ ሰብረዋል። እህታችን ጌጤ እሷ ብቻ አይደለችም። በነገራችን ላይ እንደ እሷ አይነት ሚዲያ ላይ ያልወጡ ያልታወቁ ያልተነገረላቸው ድምጻቸው የጠፋ በጣም ብዙዎች አሉ። በጣም በርካታዎች አሉ። ቤተሰብ አለኝ ብለው ሀገር ሲገቡ ቤተሰብ ያሉበትን የማይጠይቃቸው ሊያስገቧቸው ቤታቸው ፈቃደኛ የማይሆኑ በጣም ብዙ አሉ። እናማ እህቶቼ መንቃት አለብን። አንዳንዴ ብልጥ ከሰው ይማራል፣ ሞኝ በራሱ ይማራል የሚባለው ይሄንን ነው። እንደዚህ በሚያሳዝን ሰው ህይወት ያም ሰው ተናግሮ ይወጣለታል፣ ግን ለሌላውም ሰው ትምህርት ነው የሚሰጥ ያለው። አሁን እሷ ሜዳ ላይ ወጥታ እያለቀሰች ያለችው የተሰማትን እየተናገረች፣ አንዳንዴ ስታለቅሱ ስትጮሁ ለሰው ስትናገሩ ይወጣላችኋል። ያፈናችሁት ማለት ነው። ቀለል ይልላችኋል። ግን በዛው ልክ ደግሞ ሚዲያ ላይ ሲሆን ለብዙዎች ትምህርት ይሆናል። ለብዙዎች ትምህርት ይሆናል። ግን መማር ያለበት ነው ማለት መማር የሚችል ነው የሚማረው። የማይችል ግን እንደ ማንኛውም ነገር
ስክሮል አድርጎ ያልፋል። ሁላችንም ልንማርበት ይገባል። ነገ እያንዳንዳችን እንደዛ አይነት ህይወት ነው የሚጠብቀን። ዝም ብለን እድሜያችንን በአረብ ሀገር ምንጭ እኔ ከራሴ ጀምሮ ነው የምላችሁ። እኔ አሁን እሷን እንትን እምላችሁ ከራሴ ጀምሮ እኔ ራሱ ማለት ነው አገሬ ገባለሁ ካልኩኝ 4 ዓመት አለፈኝ። ወላሂ 4 ዓመት አለፈኝ። ዛሬ ነገ ዛሬ ነገ ዛሬ ነገ እያልኩኝ በቃ ቆርጬ ገባለሁ ካልኩኝ 4 ዓመት አለፈኝ። እንደዛ እያልን እድሜያችን በሰው ሀገር እንጨርሳለን። ገንዘብ እንደምታውቁት ነው አይቀመጥም። በዚህ በዛ ስትሉት ይሄዳል። እኛ ጊዜያችን፣ ገንዘባችን፣ ጉልበታችን ከምንም አልሆንም። በተለይ ባለትዳር ያልሆንን ማለት ነው። በተለይ ባለትዳር ያልሆንን ገብተን አግብተን ትዳር ይዘን አንድ ልጅ እንኳን ብንወልድ፣ በነገራችን ላይ በጣም ትኩረት የሚሰጠው አግብተው ለመውለድ ነው። አንዳንዴ አግብተው ወልደውም እኮ የማያርፉ አሉ። ሁሉም ሰው የወለደ በልጆቹ ያርፋል ማለት አይደለም። ግን እንደው በቃ ስሜ መጠሪያዬ ለማለት ያክል እንጂ አንዳንዶች እኮ ወልደው በልጆቻቸው እየተሰቃዩ በልጆቻቸው እያለቀሱ እያነቡ ቁም ስቅላቸውን የሚያዩ ብዙ አሉ። ወልደውም ደግሞ ልጆቻቸው እናቴ የት ናት ብለው ዞር ብለው የማያዩቸው ወልደው እንዳልወለዱ ብቻቸውን ኖረው ብቻቸውን የሚሞቱ እናቶችም አሉ። አንዳንዴ መውለድ ብቻ አይደለም ጠቃሚው። አላህ ሱብሓነሁ ወተዓላ አግብተው ለወለዱትም አላህ የሚጠቅም ልጅ ይስጣቸው። አላህ ሱብሓነሁ ወተዓላ ሲሰጣችሁ አላህ ቀልብ ያለው ሳሊህ የሆነ ልጅ ይስጣችሁ እንጂ አንዳንድ ልጆች አሉ ባይኖሩ ይሻላል የሚባሉ አይነት ልጆችም አሉ። አላህ ሱብሓነሁ ወተዓላ ሲሰጠን አላህ ይስጠን ጥሩውን ማለት ነው። አላህ ሱብሓነሁ ወተዓላ ሳምሮ ይስጠን መልካሞችን ዙርያዎችን አላህ ይወፍቀን እንጂ አሉ በጣም ብዙ ነገር እና አለማግባት ብቻ አይደለም በዚች ዱንያ ላይ ፈተና። ማግባትም መውለድም ብዙ አይነት ፈተና አለ። በቃ ዱንያ በአጠቃላይ ፈተና ምድር ናት። እና ሌላችሁ የምፈልገው ነገር ምንድን ነው? አብዛኞቻችን በአረብ ሀገር እያለን ገንዘባችን እዚህም እዛም እያልን እድሜያችንን በአረብ ሀገር ምንጨርስ፣ ጊዜያችን፣ ጉልበታችን፣ ገንዘባችን ሁሉ ነገራችን ነው እርግፍ ብሎ የሚያልቀው። አንዳንዴ ምን ይባላል መሰላችሁ? ገንዘብ እኮ ነው ይተካል ይባላል። እንደ ቀልድ ማለት ነው። አረብ ሀገር አሁን አንዳንድ እህቶች እኔ ባለፈው አንድ ድምፅ ሰምቼዋለሁ እስካሁን ከልቤ አለ፣ እስካሁን ከጆሮዬ አለ። 2 እህታማሞች ተጣልተው ማለት ነው። ወላሂ ለአዚም አንደኛ የቱ እህት ትጮሃለች። ወላሂ በቃ ለረጅም ጊዜ በቃ የዛች ቪዲዮን እኔ ካለፍኩት በኋላ ከጨረስኩት በኋላ ለረጅም ጊዜ ድምጿ ጆሮዬ ላይ እየጮኸብኝ ነበር። ትጮሃለች። እህቷ ገንዘቧን አጥፍታባት አረብ ሀገር ትኖራለች። እድሜ ልኳን አረብ ሀገር እህቶቿን ወንድሞቿን እያለች ትኖራለች። እሷ የጀመረችውን ቤት ሳይጨርሱላት ገንዘቧን መጠጥ አድርገውባት እሷ ታማ ምንም ነገር ለራሷ ሳትጠቀም ሳታረግ እነሱን ብቻ እየጠቀመች ነገር ግን አንድ ቤት ጀምረውላት እሷንም ሳይጨርሱላት ገንዘቧን እነሱ እንዳጠፉባት ነገረቻት። እንደ ቀልድ ምን አለቻት? በጣም ይቅርታ፣ አስባችሁታል? ይቅርታ አለቻት። ቆይ ይቅርታ ምንድን ነው የሚያደርገው? እኔ እኮ አይገባኝም። ሰው የፈለገውን አድርጎ በቃ መሄድ ያለበትን ድረስ በቃ የፈለገውን ካደረገ በኋላ እናንተ ህይወታችሁ ከተበላሽ በኋላ ይቅርታ ምን ያደርጋል? ይቅርታ ቆይ ይቅርታ ያለፈውን ጊዜያችሁን ይመልስላችኋል። ይቅርታ ያለፈውን ጉልበታችሁን ይመልስላችኋል። ገንዘባችሁ ይተካል፣ ገንዘብ ይተካል ይባላል። ገንዘብ ብቻ እኮ አይደለም በነገራችን ላይ ጉልበታችን፣ ጊዜያችን፣ እድሜያችን፣ ሁሉ ነገራችን በምንም ነገር የማይተካ ውድ ጊዜያችን ነው እያቃጠሉብን ያሉት እነዚህ ሰዎች ማለት ነው።
ነገር ግን እንደ ቀልድ ይቅርታ ገንዘብ እኮ ነው ተሰርቶ ይተካል። እኛ እኮ ማሽን አይደለንም። እኛ እኮ ማሽን ኤሌክትሪክ አይደለንም። የሰው ልጆች እኮ ነን። ይደክመናል። እንዲህ መቆም እኮ የሚያቅታቸው እህቶች አሉ። መቆም አቅቷቸው ቁጭ ብድግ እያሉ የሚሰሩ እህቶች እኮ አሉ። ይሄም እንግዲህ ይተካል ነው የሚባለው። በየትኛው ጉልበት ነው የሚተካው? በየትኛው ጊዜ ነው የሚተካው? ወላሂ አንዳንዴ ከባድ ነው። በጣም ነው የሚያሳዝነው ቤተሰብ። ለማንኛውም ከምንሰማው ነገር ልንማርበት ይገባል። ዝም ብለን አይተን ማለፍ ብቻ ሳይሆን ነገ ይሄ ነገር እኔም ላይ ሊሆን እኮ ይችላል። ነገ እኔንም ይጠብቀኝ። አንዳንድ ሰዎች አይ የኔ ቤተሰቦችማ ጥሩ ናቸው እንዲያደርጉም እንላለን። እኔም እላለሁ እኮ በዚህ ሰዓት ጥሩ ሰው የለም። ጥሩ ሰዎች በጣም ጥቂት ናቸው። ሁሉም ሰው ገንዘብ ይወዳል። ሁሉም ሰው ጥቅም ይፈልጋል። የገዛ ቤተሰቦቻችሁ፣ እህቶቻችሁ፣ ወንድሞቻችሁ ጥቅም ከእናንተ ከሌለ ዞር ብለው አያዩዋችሁ። በቃ ጊዜው የጥቅም ነው። በአጠቃላይ ቤተሰብ ጊዜው የጥቅም ነው። ስለዚህ ሁላችንም ጠንቀቅ እንበል። ከምንሰማው ልንማርበት ይገባል ማለት ነው። ለማንኛውም እህታችን ጌጤ አላህ ይድረስላት፣ አላህ ይርዳት፣ አላህ ደግሞ አፍያዋን ይስጣት። ጤናዋንም አላህ እንግዲህ የጤናዋን ጉዳይ አላህ ያግራላት ነው የሚባለው። ሌላ ምን ይባላል? ዋናው ነገር ጤና ነው። ከምንም በላይ ጤና የሚባለውን ነገር ጤናችሁን ካጣችሁ፣ ገንዘባችሁን ካጣችሁ፣ እድሜያችሁን በአረብ ጋር ጥርሳችሁ ምን አላችሁ? ምን አላችሁ? አስባችሁታል? በቃ ባዶ ሜዳ ላይ በጣም የሚያሳዝን ህይወት ነው። ወላሂ ሀቂቃ ማለት ነው። በጣም ነው ልብ የሚሰብረው። አላህ መጨረሻችንን ያሳምርልን። ሁላችንም ልንማርበት ይገባል። ነገ እኔንስ ምንድን ነው የሚጠብቀኝ? ነገ እኔም እንደዚህ ሊሆኑ እችላለሁ የሚለውን ከአይምሯችን ልናስገባው ይገባል። በተለይ ሴት እህቶች፣ የኔ ቢጤዎች፣ አረብ ሀገር የምንንከራተት ባለትዳር ያልሆንን ማለት ነው። ሁላችንም ልናስብበት ይገባል ሀቂቃ። እና እህታችን ደግሞ ወላሂ በጣም ነው ያዘንኩት። አላህ ይርዳት፣ አላህ ይድረስላት። ያው እንግዲህ እኛ ያለነው በሰው ቤት ነው። እንደርስላታለን፣ እንረዳታለን፣ ስራ እንፈልግላታለን ምንለው ነገር አይኖርም። ደጋግ ኢትዮጵያኖች የተሻለ ስራ ያላቸው ከራሷ አስጠግተው ሊያኖሯት ይገባል ብዬ አስባለሁ። ኢንሻአላህ የተሻለ ነገር ታገኛለች ብዬም ተስፋ አደርጋለሁ። አንዳንዴ ደግሞ በቃ እንደዚህ ብቸኛ ከሆናችሁ ይሁን በቃ አሁን ለምሳሌ እሷ በቃ ለኬሌ የሚለውን ነገር ትታ ለአንድ ነፍሷ አያቅታትም። ለአንድ ነፍሷ ራሷን ሳታስጨንቅ በቃ ፈታ ዘና ብላ ብትኖር ለጤናዋ ራሱ ጥሩ ነው። ጤናዋንም ትጠብቅ ነበር። ግን እንዲህ እያለቀሰች እንዲህ እያብሰለሰለች ነገራቶችን ያለፈውን ጊዜዋን ሁሉ ነገሯን እያሰበች እንዲህ የምታለቅስ ከሆነ ለጤናዋ በጣም አደጋ ስለሚሆን ወላሂ በጣም ያኔ ከበድ ሊልባት ይችላል። መቻላችሁ አቅም በቃ ራሷን ብታዝናና የተሻለ ነው ብዬ አስባለሁ። ከባድ ነው ወላሂ ከባድ ነው። አላህ ይርዳት፣ አላህ ከሷ ጋር ይሁን እና ቤተሰቦች፣ ወገኖች፣ እህቶች ሁላችንም አንዳችን ከምናሳልፈው ሌሎቻችን ልንማርበት ይገባል። የግድ እኛ ጋር መድረስ የለበትም፣ እኛ ልንማርበት ማለት ነው እና ከምናየው ነገር ትምህርት ልንወስድ ይገባል እላችኋለሁ። ቤተሰብ እስካሁን የነበረን ቆይታ ከልብ አመሰግናለሁ። ሰላም ሁኑልኝ።